ኢሳይያስ ተወለደ ልትለው ይችላል። ለዳዊት ተወለደ፣ ለሙሴ ተወለደ፣ ለአብርሃም ተወለደ። ኢየሱስ ጋር ስትመጣ ሕፃን ተወልዶልናል ማለት የራስህ ነው የምታረገው፣ ያንተ ነው። ማርያም ይዛው ቆይ ማርያም ይዛው ተቀበላታ። ሰውየው ምን ነው ቢሉ እዛው መለሰላት፣ አይኖቼ ማዳንህን አይተዋል፣ ማዳንህን አይተዋል። ማርያም ይዛው ለዓለም የሆነ እዛው ይዛው ሰይፍ ነው በልብሽ ውስጥ የሚያልፍ። ይሄ ማለት አድጎ ሊጦርሽ አይደለም፣ አድጎ ሊጦርሽ አይደለም። ለዓለም ሁሉ ሲሞት ባይንሽ ታያለሽ። ስለዚህ ሕፃን ተወልዶልናል ሲለኔ ነው በሉ። አሁን ወንድ ልጅም ተሰጥቶናል ለኔ ነው። ቀጥሎ ደግሞ ስሙን ኢየሱስ ትይዋለሽ ወይም ስሙን ኢየሱስ ትለዋለህ ተባሉ። እሺ ስሙ እንኳን ለርሱ ለራሱ ለሱ መጠሪያ ስሙ ነው የተሰጠው፣ ግን ለኛ እስቲ ኢየሱስ እዚህ ላችኋል። የሆነ ወንጌል ጋር የሆነ ወንጌል ትዝ አይላችሁ? እሱም ቦታ የሚነግረኝ ኢየሱስ የሆነ ጋኔን አግኝቶ በስሙ ያስወጣ ቀን ትዝ አይላችሁ? የሆነ ርኩስ መንፈስ አግኝቶ የሆነ ቦታ ጋር ኢየሱስ አግኝቶ እንደዚህ አላለው? አንተ ርኩስ መንፈስ በኢየሱስ ስም ውጣ አላለውም? ኢየሱስ በስሙ አጋንንት አውጥቶ አያውቅም እንዴ? አንዳንድ ሰው ይላችሁ መጽሐፍ ቅዱስን በጣም ጎበዝ አንባቢዎች አሉ። ይሄን ከጨረሱ በኋላ ይሄን የሚያነቧል ነጩ ነው። እነሱ እነዚህን ጥቅሶች ያገኛሉ። እነሱ ሰዎች ናቸው ያስቸገሩ ወገኖች። ኢየሱስ በስሙ አጋንንት አውጥቶ አያውቅም። በስሙ ሙታን አስነስቶ አያውቅም። ለምን? ስሙ ለኔ ነው የተሰጠ። መጽሐፍ ነው የሚለው። ምንድን ነው የሚለው? ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ። ለማን የተሰጠ? ለሰዎች ምን የሆነ የተሰጠ ምን ስም? ከሰማይ በታች ሌላ የለም። ስለዚህ በስሙ የኃጢአታችሁ ስርየት ተሰበከላችሁ። ልጆቼ ሆይ ኃጢአታችሁ ስለ ስሙ ምን ሆነ? ተሰረየላችሁ። እያንዳንዱ ታሪክ ኢየሱስ 33 ዓመት ሙሉ በድህነት ኖረ ምናምን እኔ ምስኪን ዶንዶንዶ አይ ይበለ ይላቀሰው ሊኖር ይችላል። ኖ በእርሱ ድህነት እናንተ ባለጠጎች ተወዘ ማለት የሚሆናቸው ነገሮች ሁሉ ለኛ ናቸው። እንደው ቀጠቀጡት እኮ አሰቃዩት እኮ ወዘተ ሰውነቱን ከራስ ፀጉሩ እስከ እግር ጥፍሩ አየኔ ጌታ የየየየየየ ከዛሳ አልቀሰ ከተበተንክ ጉድ ፈላ። መጽሐፉ የሚለው በእርሱ ቁስል እኛ ተፉ። የሚሆናቸው ሁሉ ስለማን ነው? ስለአንተ ነው። መጽሐፍ ነው የሚለው ሲሰቀል እንኳን ከእርሱ ጋር ተሰቀላችሁ፣ ሲሞት እንኳን ከእርሱ ጋር ሞታችኋል። የሚሆነው ሁሉ ለማንን ወክሎ ነው? ወይም በሌላ አነጋገር አንዱ ስለ ሁሉ ሞተ አይደለ? እንኪያስ ሁሉም ምን ሆኖ ሞቷል። እሺ ሞቻለሁ በሉ። ያን ቀን በሉ በኃጢአቴ ምክንያት ሞቻለሁ በሉ። ተነስቷል። ለጽድቅ እንኖር ዘንድ ከእርሱ ጋር አብረን ተነሳ። መነሳት ብቻ አይደለም፣ ቀጥሎ ከእርሱ ጋር በቀኙ አስቀመጠን። ይመጣል ድጋሚ። መጽሐፍ ምን ይላል? ሕይወታችሁ ነው ክርስቶስ በሚመጣ ጊዜ ያን ጊዜ እናንተም ከእርሱ ጋር አብራችሁ በክብር ትገለጣላችሁ። ይነግሳል። መጽሐፉ የሚለው እንነግሳለን ይላል። ባሪያዎቹ ከእርሱ ጋር ኖሩና ነገሱ ይላል። የሚሆነው ሁሉ የሚነግሰው በሰውነቱ ነው። ልብ በሉ እና በሰውነቱ የሚሆናቸው ሁሉ ለኛ ተቆጣ።